ዛሬ በያንግ ታሪክዝም 2 የተለቀቀው ፊልም በአካባቢ የማየው ሁሉም ነገር ያስፈራኛል። ነገር ግን ለሰው መታየት እንኳን አልፈልግም። በቃ ይቺ ጸጥ ያለች ህይወትን በጣም ወደዋለሁ። አንድ ቀን እንግሊዘኛ መምህሬ ትርፍ ጊዜ ከሱ ጋር ትምህርቴን ለማሻሻል ማጥናት እንዳለብኝ ነገረኝ። እኔ ግን ፈቃደኛ አልነበርኩም። ስሜትሽን መግለጽ ላይ ጎበዝ አይደለሽ መሰለኝ። ስሜቴን መግለጽ ላይ አዎ ጎበዝ አይደለሁም። እኔ መምህርሽ ነኝ። የጠየኩሽ ደግሞ እንደ መምህር ነው። ስለዚህ አንቺ እንደ ተማሪ መልሽልኝ። ይኸውልህ እኔ በጣም ነው የምጠላ። ሽታ ራሱ እንስሳ እንስሳ ነው የሚለው። ስለዚህ ከአጠገቤ ዞር በል። ቆይ ለኔ ስሜት አለሽ ማለት ነው? እንደዛ ከሆነማ አንቺን ማስተማሩ ምንም አይነት ደስታ አይፈጥርብኝም። ምን ላድርግ? በጣም ወድጄሃለሁ። ታዲያ በድብቅ ፍቅረኛሞች መሆን እንደምንችል ነበር የነገረኝ። ማመን አቅቶኛል። ቆይ መምህሬን ወድጄው ነው? እኔም በጣም እወድሻለሁ። ይህንን ምርጥ ፊልም ማየት የምትፈልገው ከሆነ ያንግ ታሪክዝም 2 ላይ ለቀንላችኋል። ገብታችሁ ማየት ትችላላችሁ። ቆይ ግን እዚህ ላይም ያለው ፊልም በጣም ቆንጆ ነው። ይህንን ፊልም ከጨረሳችሁ ብቻ ነው እዛ ሄደው ማየት የሚቻለው። እንደተለመደው ቪዲዮቻችን ከወደዳችሁ ግን ላይክ እና ሰብስክራይብ ማድረግ፣ በተጨማሪ ደግሞ እኛም ማበረታታት የምትፈልጉ በቪፒኤን ማየት አትርሱ። ወደ ቪዲዮ እዚህ ላይ ይዘንላችሁ የመጣ ነው ፊልም በጣም ቆንጆ ነው። ተወዱታላችሁ እርግጠኛ ነኝ። ወደ ቪዲዮ ፊልማችን ሲጀምር ሃናን ያሳየናል። ሃና በጣም አይናፋር ልጅ ብትሆንም ለራሷ ለዓላማዋ ግን ወደ ኋላ ማትል አይነት ልጅ ነበረች። ታዲያ እንደ ሌሎች ተማሪዎች በጣም ታዋቂ ዘፋኝ ወይ ተዋናይ መሆን አትፈልግም። እሷ መሆን የምትፈልገው ከዘፋኞች ወይም ከተዋናዮች ጀርባ ያሉ ማናጀሮችን መሆን ነበረ። የምትኖረው ጃፓን ከተማ ውስጥ ነበረ። አሁን ግን ወደ ኮሪያ ተዘዋውራለች። ታዲያ የኮሪያው ትምህርት ቤት ሲጄ አርት ሃይ ስኩል ይባል ነበረ። ትወናንና ዘፋኞችን የሚያስተምር ትምህርት ቤት ሲሆን እዛ ትምህርት ቤት አዲስ ከጃፓን የተዘዋወረች ተማሪ እንደምትመጣ ሲነገራቸው በጣም ተገርመው ነበረ። ምክንያቱም ትምህርት ቤቱ እንደዚህ የተዘዋወሩ መተኪያ ተማሪዎችን አይቀበልም ነበረ። በዚህም ምናልባት እዛ ትምህርት ቤቷ ላይ በነበረችበት ጊዜ ሰዎችን አግልላ የተዘዋወረች ወይም ደግሞ በጣም አስፈሪ ጋንግስተር ትሆናለች ተብሎ ሁሉም በየፊናው ስለ እሷ የሚያስበውን ነገር እየተናገረ ነበረ። ሃና በምትመጣበት ጊዜ ግን በጣም ቆንጆ ሳቂታ ደስ የምትል ልጅ ነበረች። ስሟን ስታስተዋውቅ ራሱ በፈገግታ ነበረ። በመቀጠል ሄዳ የተቀመጠችው በጣም ኮስታራ ከሆነችው ኤክሳይና ከምትባል ልጅ አጠገብ ነበረ። ሃናም ሰላም ስትላት ኤክሳይና በፈገግታ ነበር ሰላም ያለቻት። ተማሪዎቹ ተገርመው ነበረ። ታዲያ ከዚህ ቀደም ይተዋወቃሉ። ኤክሳይና ባዥዋን የሚባል ፍቅረኛ ነበራት። ታዲያ ፍቅረኛዋ ሁሉ ጊዜ ከትምህርት ቤት ወደ ቤት ያደርሳት ነበረ። ዛሬ ላይ ግን አልመጣም ነበረ። በጣም ከፍቷት ሳለ መንገድ ላይ እየተራመደች በነበረችበት ጊዜ ያን ፍቅረኛዋን ባዥዋንን ያየችው ከሃና ጋር ቁጭ ብሎ ምግብ እየተመገበ ነበረ። እየማገጠባት እንደሆነ በመረዳት በጣም ትቆጣለች። ባዥዋን ግን ትንሽ ከሃና ካራቃት በኋላ ሲነግራት የነበረው ያክስቱ ልጅ እንደሆነችና እዚህ ለዝውውር ወደ እነሱ ትምህርት ቤት እንደመጣች፣ እሷ ደግሞ ጓደኛዋ እንድትሆን እንደሚፈልግ ነበር የነገራት። በዚህ የተነሳ ነበረ አሁን ላይ ኮስታራ የሆነችው ኤክሳይና ለሃና ብቻ ይሳቀችላት። ታዲያ ሄናም ኤክሳይና ጋር ሆና ትምህርት ቤቱ እንድታስጎበኛት ነበር የጠየቀቻት። ያን ኤክሳይና አንድ በአንድ የተማሪዎችን ክፍል እያሳየቻት ነበር። እንግዲህ እንደምታየው ይሄ የዳይሬክቲንግ ዲፓርትመንት ነው። እጅግ በጣም ብዙ የሆኑ አዋርዶችን እንዲሁም ውድድሮችን አሸንፏል። ሁልጊዜ አዳዲስ ተዋናዮች እንዲሁም ፕሮዲውሰሮች የሚመነጩት ከዚህ ክፍል ነው። ይሄኛው ደግሞ ሌላኛው ነው። እዚህ ያሉ ተማሪዎች ደግሞ ተዋናይ መሆን የሚፈልጉና ቦታው እንዳለ በተለያዩ ትወናዎች እንዲሁም ማስመሰሎች የተሞላ ነው። ሌላኛው ደግሞ የማኔጅመንት ሜጀር ነው። የትምህርት ቤቱ ጠንካራ የጀርባ አጥንት የሚባለው ይሄ ነው። ተማሪዎች ከጀርባ ነው የሚሰሩት ፊት ለፊት ያሉ ተዋናዮች ወይም ዘፋኞች ጎልተው እንዲታዩ ነው። እያንዳንዱን ነገር ማስተካከል፣ ስክሪፕት መጻፍ እንዲሁም ደግሞ የተለያዩ ነገሮችን ለተዋናዮች ማዘጋጀት የማናጀሮች ስራ ነው። ሁሉንም ቦታ ካስጎበኘቻት በኋላ ሃና ቀልቧን የሳበው እዛ አካባቢ የተለጠፈው ፖስተር ነበረ። ያንን ፊልም እንዳየችም ኤክሳይናን ትጠይቃታለች። ወዲያው ኤክሳይና ያመለከተችው ወደ አንድ ልጅ ነበረ። ኡንሁ ይባላል። እዛ ፊልም ላይ የተወነው እሱ እንደሆነ ነበር የነገረች። ከዛ ባሻገር ሲጉ፣ ሚንሱ እንዲሁም የእሷ ፍቅረኛ ባዥዋን የግሩፕ አባላቶች እንደሆኑና ትምህርት ቤት ውስጥ እንደ መልአክ እንደሚታዩ ነበር የነገረቻት። ታዲያ ከሁሉም ከተደረደሩት ሚንሱ ይቀርባትና በኮሪያኛ እንዴት ሰላምታ መስጠት እንዳለባት እያስተማራት ነበረ። በዛ ሰዓት ግን ኮስታራው ኡንሁ ቀልቡን የሳበው ቦርሳዋ ላይ ያደረገችው ትንሽዬ አሻንጉሊት ነበረ። ያንን አሻንጉሊት ከዚህ ቀደም እንዳየው እያስታወሰ ነበረ። ከሄዱ በኋላ ራሱ ዞር ብሎ እሷን እየተመለከታት ነበረ።
ይሄ ከመፈጠሩ በፊት እሷ ትምህርት ቤት ውስጥ እንደገባች ትምህርት ቤቱን እየተዘዋወረች እየቀረጸች ነበረ። በዛ ሰዓት ከአሻንጉሊቷ ጋር ሆና ሰልፊ በምትነሳበት ጊዜ ኡንሆን አግኝታው ነበረ። ታዲያ እሱም ማን እንደሆነች ይጠይቃታል። የእሱንስ ፊልም እንዳየች ሲጠይቃት እንዳየችና አድናቂው እንደሆነች ነግራው ነበረ። እሱ ግን አመሰግናለሁ ከማለት ይልቅ እንደ ህፃን ልጅ አሻንጉሊት ይዛ የምትዞረው ለምን እንደሆነ ነበር የጠየቃት። በዛ ሰዓት መልስ መመለሱላ ግራ ገብቷት ደርቃ ቀርታ ነበረ። በቀጣይ ቀን ሃናና ባዦይን አንድ ላይ ነበር ወደ ትምህርት ቤት የሄዱት። ከኋላ የመጣው ሚንሱ ነበረ። ታዲያ እሱም ስለ ሃና ቅጽል ስም ሰጥቷት ሃናቡ እያለ ነበር ሲጠራት የነበረው። ከዛ በተጨማሪ ደግሞ ከቦርሳ ውስጥ ማንኛውም ነገር እንደምታወጣ እርግጠኛ እንደሆነ ይናገራል። ልክ ውሃ ሲጠይቃት ከዛ ከትልቅ ቦርሳ ውስጥ ውሃ በማውጣት ነበር የሰጠችው። ሃናም ወደ ክፍል ስትገባ ኤክሳይና ከዚህ ቀደም ሃና አንብባ የነበረውን መጽሐፍ እያነበበች ነበረ። ታዲያ እንዳነበበችው ስትነግራት ኤክሳይና ከ100 ጊዜ በላይ ብታነበው ሁል ጊዜ አዲስ ነገር እንደምታገኝበት ነበር የነገረቻት። ይሄንን የሰማችው ሃና ድጋሚ ለማንበብ ታስባለች። ወደ ላይብረሪ በሄደችበት ጊዜ እዛ ያገኘችው ሲጉን ነበረ። ሲጉ በበጎ ፈቃደኝነት እዛ ያሉ መጽሐፎችን ይደረድር ነበረ። በዚህም ቀርቦ ከተዋወቃት በኋላ ሲነግራት የነበረው እንደ ራባት ነበረ። ታዲያ እሷም ኩኪስ እንደምትፈልግ ትናገራለች። እሱም በቀልድ ሲነግራት የነበረው እዛ ላይብረሪ ውስጥ ያሉ መጽሐፎች እንዳለ አስማታዊ እንደሆኑና አንዱን መጽሐፍ አንስቶ 112 ገጽ ላይ እንድትገልጥ ነበር የነገራት። ታዲያ አይኗን ትጨፍናለች። ልክ ስትገልጥም ኩኪስ መጥቶ ነበረ። ያስቀመጠው እሱ ነበረ። ያንን ኩኪስ ከወሰደች በኋላ ግን ድጋሚ እንደምትፈልግ በመናገር አይኗን ጨፍና የአስማታዊ መጽሐፍ ኩኪስ እንዲሰጣት ነበር የጠየቀችው። እሱ ግን ይስቅባት ጀመረ። የቀልዱን እንደሆነ ነበር ሲነግራት የነበረው። ክፍል ውስጥም ከገባች በኋላ እሷ የመረጠችው የማናጀሮችን ስራ ስለሆነ መመሪያ ወደ ውስጥ ገብታ ሁሉም ፕሮጀክት እንደሚሰጣቸው፣ ታዲያ 2 ተዋናዮች እንዲሁም ደግሞ አንድ ማናጀር አንድ ላይ ግሩፕ መስርተው እንደሚሰሩ ነበር የተነገራቸው። የኤክሳይና ግሩፕ ባዦይን ፍቅረኛዋንና ሚንሱን አንድ ላይ ሲያደርግ የሃና ግሩፕ ደግሞ ኡንሆንና ሲጉን አንድ ላይ ያደርግ ነበረ። ታዲያ ኡንሆንና ሲጉ በጣም የሚፎካከሩ በጣም የሚጣሉ ነገር ግን በጣም ጓደኛሞች የሚዋደዱ ልጆች ነበሩ። ይሄንን የሰማችው ሃና በእነሱ መሀል ሆና መስራት ስለማትችል እርዳታ ለመጠየቅ ኤክሳይና ጋር ነበር የሄደችው። ይሄ ነገር ግን እርስ በርስ ውድድር ስለሚፈጥር ኤክሳይና ራሱ ልትነግራት አልፈለገችም ነበረ። ያኔ እነ ሚንሱ አንድ ሀሳብ ያመጣሉ። 4 ወንዶች ባስኬትቦል እንዲጫወቱ ለሁለት ቡድን ስለተከፈሉ ያሸነፈ ቡድን ምግብ እንደሚጋብዝ ነበር የተናገረው። ኡንሆ ግን እንደማይወዳደር ይናገራል። ያኔ ሚንሱ ስለፈራ እንደሆነ በሚነግረው ጊዜ ክብሩ ስለተነካ እንደሚወዳደር ነበር የተናገረው። 4 ወንዶችም ጌም ይጫወቱ ጀመረ። በአካባቢው ያሉ ሰዎች በአድናቆት እየተመለከቷቸው ነበረ። ጌሙ በተቀጣጠለ ቁጥር በዛ ሰዓት ሃና እየደገፈች ነበረ። ያኔ ኡኑ ይቀርባታል። የሱን ስም ከጠራች እንደምታሸንፍ ነበር የነገራት። ልቧ ይመታ ጀመረ። እሱም ባስኬትቦሉን ተጫውቶ ያሸነፉት እሱና ሲጉ ነበሩ። ልክ እንዳሸነፈ ግን ዝም ብሎ ነበረ ጥሎ የሄደው። ሎከሩ ጋርም ከሄደ በኋላ ልብሱን ይቀየር ጀመረ። ያኔ ወንዶቹ ሃናን ይዘዋት የሄዱት እነሱ ወደሚያዘወትሩበት ስፍራ ነበረ። እዛም አይኗ እንድትጨፍን ይነግሯታል። ወደ ውስጥ ስትገባ ቦታው በመብራት አጊጦ ነበረ። እንኳን ደህና መጣሽ ብለው ዝግጅት አዘጋጅተውላታል። ያኔ ደግሞ ከሎከር ውስጥ ቁልፍ ያየው ኡንሆ ነበረ። ያ ቁልፍ ለሱ ትልቅ ቦታ ነበረው። መልሶ ያስገባዋል። ልብሱን ቀይሮ ስለጨረሰም የሄደው ጊዜ ወደሚያዘወትሩበት ስፍራ ነበረ። እንደ ድንገት ሆኖ እዛ ፕሮግራም በሚያከብሩላት ጊዜ የፈነዳው የተበተነ ወረቀት እሱና ሃና ላይ ነበር የተበተነው። እሱ እንደዚህ አይነት ነገር ስለማይወድ ጓደኞቹ ቀድሞ አልጠሩትም ነበረ። እሷ ግን በጣም ስለደነገጠችና ሰዎች ለእሷ እንዲህ አይነት ዝግጅት ሲያዘጋጁላት ለመጀመሪያ ጊዜ ስለሆነ በጣም ደስ ብሏት ነበር። በሌላ በኩል ጃፓን ትምህርት ቤት ውስጥ በነበረችበት ጊዜ ሃና የምትለብሰውን ዩኒፎርም የለበሰች አንዲት ልጅ ቃለ መጠይቅ እየተደረገላት ነበረ። የተጠየቀችውም ስለ ሃና ባህሪ ነበረ። እሷም ሃናን በጣም እንደምትጠላት በጣም አስፈሪና መጥፎ ሰው እንደሆነች ተናግራ ነበረ። ቁጭ ብላም ሃና ከጓደኞቿ ጋር በምታወራበት ጊዜ ሲጉ የጠየቃት የኮሪያ ምግብ ምን እንደምትወድ ነበረ። ከሩዝ ኬክ ጀምሮ እስከ ተጠበሰ ስጋ ድረስ ሁሉንም ትዘረዝር ጀመረ። የምትወደውን ፊልም ደግሞ ስትጠየቅ ምንም አላመነታችም። ኡንሆ የሰራበትን ፊልም እንደምትወድ ነበር የተናገረችው። ያኔ እሱ በኩራት እንደ ታዋቂ ሰው አክት ያደርግ ጀመረ። ምግብን በልተው ስለጨረሱ ሁሉም ሮክ ፔፐር ሲዘር ይጫወታሉ። የተሸነፈ ሰው የተበላበት እንደሚያጸዳ ነበር የተነገረው። ታዲያ የተሸነፈችው ሃና ነበረች። ሲጉ ማብራት ያጸዳል። በዚህ ሰዓት ግን ከዛ ብዙ እቃ ካለው ቦርሳ ውስጥ ያወጣችው ፌስታል ነበረ። በእቃውም ሰብስባ ያንን ቆሻሻ ለመጣል አንድ ላይ ያወጣችው ከሲጉ ጋር ነበረ። ከሱ ጋርም መንገድ ላይ እየተራመዱ ያወሩ ጀመረ። ታዲያ የተፈታ የጫማ ማሰሪያውን ካየች በኋላ አጎንብሳ ጫማውን ለማሰራ አላመነታችም ነበረ። ያኔ ነበረ ዘልቃ ልብ ውስጥ የገባችው። ሁሉም ከዛ ጨርሰው ከወጡ በኋላ ኋላ የቀሩት ኡንሆ፣ ሲጉና ሃና ነበሩ። እሷም በዛ ሰዓት ወረቀቷን ካወጣች በኋላ ለስንት ዓመት
ጓደኛሞች እንደነበሩ ትጠይቃቸዋለች። እነሱም ለ10 ዓመት ጓደኛሞች እንደሆኑ ይናገራሉ። በዚህ ሰዓት ስለነሱ በደንብ ማወቅ እንዳለባትና ማናጀራቸው እስከሆነች ድረስ እነሱን ለመቆጣጠር እንደሚረዳት እየተናገረች ነበረ። በዛ ሰዓትም አንዳቸው ስለ አንዳቸው ስለ አመላቸው ይናገሩ ጀመረ። እሷም በትኩረት እየጻፈች ነበር። ሌላኛው ደግሞ ባጁይን ፍቅረኛው ኤክሳይናን ወደ ቤት እየሸኛት ነበረ። ኤክሳይና ስትናገር የነበረው ሃና ጥሩ ልብ እንዳላት እንደሆነ፣ እዛ ትምህርት ቤት ያሉ ጓደኞቿ እንዳለ የሷን ውድቀት ሲፈልጉ፣ ሃና ግን የሷን ውድቀት እንደማትፈልግ እየተናገረች ነው። ታዲያ ባጁይንም ከሷ ጋር ጓደኛ ስለሆነች እያመሰገናት ነበረ። ከዛ ባሻገርም ውድቀት ምንም ማለት እንዳልሆነ፣ ታዲያ መውደቅን እንዳትፈራ ለፍቅረኛው ነግሯት ነበር የሄደው። ቤት ውስጥ ደግሞ ኡንሆ ጫማዎችን ሊያጠብ ስለሆነ የሲጎንም ጫማ ለማጠብ ነበር ያሰበው። እሱ ግን እምቢ ይላል። ሃና ያሰረችለት ጫማ ስለሆነ ሊያጥበው እንኳን አልፈለገም። በቀጣይ ቀን መምህሯም ወደ ክፍል ከገባች በኋላ ከነሱ በላይ ያሉ ተማሪዎችን የሰሩትን ቪዲዮ እየጠየቀች ነበረ። ሁሉም ተማሪዎች አይተውት ነበረ። ያላየችው ሃና ብቻ ናት። እንድታይ ይነገራታል። በዚህም አዲስ የሚያነሳሳ ሀሳብ እንደሚመጣላት እርግጠኛ ነበረች። ኤክሳይና ደግሞ የተጠራችው ወደ ርዕሰ መምህሯ ቢሮ ነበረ። ደሞዝ ስላልከፈለች እንድትከፍል ነበር የተነገራት። ለእናቷ ለመናገር ያሰበችው ኤክሳይና ትፈራና ትተዋለች። ኤክሳይና ሃና ጋር በነበረችበትም ጊዜ ሃና በተደጋጋሚ ስታወራ የነበረው አሁን የተሰጣቸውን የቤት ስራ እንዴት መስራት እንደምትችል ለቪዲዮ ለመቅረጽ እንኳን ሀሳብ እንደሌላት እየተናገረች ነበረ። ያኔ ኤክሳይና ትመክራት ጀመረ። ላይብራሪ ሄዳ ቪዲዮ እንዴት እንደሚቀረጽ፣ ቪዲዮ እንዴት ኤዲት እንደሚደረግ መማር እንዳለባት ነበር የነገረቻት። በዚህም ካመሰገነቻት በኋላ በደስታ ወደ ላይብራሪ ሄዳ ስታጠና ሊገባት ግን አልቻለም ነበረ። ከዛ ስትጨርስ ግን የኡንሆ ቀንደኛ አድናቂዎች ነበረ የበር ላይ ጠበቋት። በዚህም መሪያቸው ስትናገር የነበረው ከኡንሆ መራቅ እንዳለባት፣ ካልሆነ ግን እሱ አድናቂዎቹ እስከሆኑ ድረስ ልክ እንደ ባህል ትምህርት ቤት ውስጥ የተለመደው የታዋቂ ልጅ ሰልፊ ፎቶ መነሳት ስላለባቸው ከሱ ጋር ፎቶ ሰልፊ እንድትነሳ እንድታመቻችላት ነበር የነገረቻት። ታዲያ እሷ እምቢ ብትልም ያስገድዷት ጀመረ። በዚህም ሃና እየፈራች እሱ ጋር ነበር የሄደችው። አብረው ፎቶ እንዲነሱ ትጠይቀው ጀመረ። እሱ ግን ይሄ ያልተለመደ ስራ ስለሆነ ለምን እንዲህ እንደምታደርግ እየጠየቃት ነው። ጃፓን ላለች ጓደኛዋ ልትልክ እንደሆነ እየተናገረች ነበረ። አላመናትም። በመስኮቱ በኩል ቀና በሚልበት ጊዜ ግን የእሱን ቀንደኛ አድናቂዎች ነበር ያያቸው። ሁሉ ነገር ይገጣጠምለታል። ቀጥታ ቴራሱ ጋር ከወጣ በኋላ ከዚህ በኋላ ማናጀሩ ሃናን እንዳያስቸግሩ፣ ሰልፊ የምትፈልግ ከሆነ ደግሞ ከልጅቷ ጋር ሰልፊ መነሳት እንደሚፈልግ በመናገር ተነስቶ ነበር ሄደው። ልጅቷም እሱ ስለቀረባት ብቻ ድርቅ ብላ ትቀራለች። ከዛ በሚመለስበት ጊዜ ግን ሲጎና ሃና መግባቱን እንኳን ሳያውቁ በደስታ ፎቶ እየተነሱ ነበረ። በዚህም ኡንሆ ይናደድ ጀመረ። ታዲያ ሶስቱም ስብሰባቸውን ነበር የቀጠሉት። ቪዲዮ ለመቅረጽ ሀሳብ እንደምታመጣ እየተናገረች ነው። ሲጉ አስቂ መሆን እንዳለበት ይናገራል። ታዲያ ኡንሆ ደግሞ ሲናገር የነበረው ለእሷ ብሎ ሄዶ ሰልፊ እንደተነሳ ነበረ። እሷም በቁጣ ተነሳ ብላ እንዳልጠየቀችው ትነግረዋለች። በዚህ ሰዓት ስለተቆጣችሁ ብቻ ያኮርፍ ጀመረ። ታዲያ እሷም ያመጣችው ሀሳብ እነሱ በጣም ታዋቂና ተወዳጅ ስለሆኑ ይህንን ነገር የሚያንጸባርቅ ቪዲዮ መስራት እንዳለባቸው ነበረ። አሁንም ግን ሀሳብ አላመጣችም። ይህንን የሰማው ሲጉ ምናልባት አሁን ተጨናንቀው ሊሆን ስለሚችል አንድ ላይ ወጥተው እንዲዝናኑና ያኔ ሀሳብ እንደሚመጣላት ነበር የነገራት። ወጥተውም አንድ ላይ ምግብ ይበላሉ። ፎቶም ተነስተው ነበረ። ለፊታቸው ጥራት የሚጠቅማቸውንም የተለያዩ ኮስሞቲክሶች አይተው ነበረ። ኡንሆ ግን በግዴታ የመጣ ያህል መጀመሪያ ላይ ቢሰማውም ቀስ በቀስ ግን ከእሷ ጋር ማሳለፍን ወዶት ነበረ። በመቀጠልም የሄዱት ናምሳን ታወር ጋር ነበረ። እዛም ሁሉም ሰው ስማቸውን እየጻፉ ቁልፍ ይቆልፉ ነበረ። በዚህም ሲጉና ሃና አንድ ላይ ስማቸውን ጽፈው ቁልፍ ቆልፈው ነበረ። እሷም በጣም ደስተኛ ነበረች። በዚህ ሰዓት ግን አንድ ሀሳብ ነበር ይመጣላት። በዚህም እነሱ ጊዜ በሚያሳልፉበት ሰዓት ቪዲዮ ልትቀርጻቸው እንደምትፈልግ፣ ታዲያ የሚያዩ ሴቶች ከነሱ ጋር ዴት የወጡ ያህል የፍቅር ጊዜ እያሳለፉ ያህል እንዲሰማቸው እንደሚያደርግና ይሄ ቫይራል እንደሚወጣ እርግጠኛ ነበረች። በዚህም ምግብ ሲመገቡ ቪዲዮ ትቀርጽ ጀመረ። ኡንሆ በተደጋጋሚ እንድታቆም እየነገራት ነው። ያኔ ምግብ ቆርሶ ያጎርሳት ጀመረ። ታዲያ እሷ መሆን የፈለገችው ማናጀር ሆና ቪዲዮ ላይ አለመካተት፣ እነሱን ብቻ መቅረጽ ነበረ። በቀጣይ ቀንም ያን ቪዲዮ ትለቀዋለች። ልክ እንዳሰበችው ቫይራል ነበር የወጣው። ያንን ቪዲዮ ያዩ ሴቶች እንዳለ ከነሱ ጋር የፍቅር ጊዜ ለማሳለፍ ምግብ ለመመገብ አንድ ላይ የወጡ ያህል እንዲሰማቸው አድርጓቸው ነበረ። ታዲያ ይሄ ነገር ቫይራል ስለወጣላት በደስታ ለኡንሆ ለማሳየት በምትሄድበት ጊዜ እሱ ተኝቶ ነበረ። በተኛበት ሰዓትም አንድ አሻንጉሊት በተደጋጋሚ እየታየው ነው። ታዲያ እሱ እንደተኛ ባየችበት ጊዜ ወደ ውጭ ልትወጣ ስትል ከሲጉ ጋር ነበር የተጋጨችው። ለእሱም ቫይራል እንደወጣ በምትነግረው ጊዜ በእነሱ ወሬ የተነሳ ኡንሆ ከእንቅልፉ ተነስቶ ነበረ። ሲነሳ ደግሞ ያኔ ሲጉ
እጁን ጭንቅላቷ ላይ አድርጎ እየዳበሳት ነበረ። በሁለቱ ግንኙነት እየቀና ነው። ከራባትም ምግብ ሊጋብዛት እንደሚፈልግ በመናገር ሲጉ እሷን ይዞ ይሄዳል። ያኔ ዴስክ ስር ያስቀመጠው ለእሷ ሊሰጣት ያሰበውን የሙዝ ወተት ራሱ ይጠጣው ጀመረ። ኡንሆ በጣም ከፍቶታል። መጸዳጃ ቤት ውስጥ ሁለት ሴት ተማሪዎች በጉጉት እያወሩ ነበረ። ሲያወሩ የነበረው እሷ ስለለቀቀችው ቪዲዮ ነው። እንደ ድንገት ሆኖ ኤክሳይና ደግሞ መጸዳጃ ቤት ውስጥ ነበረች። እስከዛሬ የምትደነቀው በቪዲዮ አቀራረጿ እሷ ነበረች። ሃና ስለበለጠቻት ግን ተናዳ ነበረ። ኤክሳይናም ከመጸዳጃ ቤት በወጣችበት ጊዜ ያገኘቻት ሃናን ነበረ። ሃና እንደ ሁልጊዜው በደስታ እሷን ስታቅፋት ግን እጇን ወደ ኋላ ታደርግባት ጀመረ። ሰው ሲይዛት እንደማትወድ ትናገራለች። በመቀጠልም ከነሱ ጋር የነበረውን ቪዲዮ ለመቀጠል እንዳሰበች ስትጠይቃት ሃና እንደሱ ለመቀጠል እንዳሰበች፣ ታዲያ እንደዚህ አይነት ሰልፊ ቪዲዮዎችን እንድትቀርጽ የመከረቻት እሷ ስለሆነች ኤክሳይናን አመስግናት ነበረ። ያኮረፈቻት የተረዳችው ሃናም እንድትታረቃት በማሰብ ኪሷ ውስጥ ካሉ የተለያዩ ኩኪስና ከረሜላዎችን ብትሰጣትም ኤክሳይና ደስተኛ አልነበረችም። የአድናቂዎቹ ክለብ ዋና መሪ የሆነችውም ልጅ ያንን ቪዲዮ ካየች በኋላ ቁጭ ብላ 10 እንኳን ማየት እንደምትችል፣ ነገር ግን ላይክ የሚደረገው አንዴ ብቻ ስለሆነ እንደከፋት፣ ታዲያ ሃናን ማግኘት እንዳለባት በመናገር ሁለቱ ኩሊዎቿን በማዘዝ ሃናን ጎትተው ወደ ቴራሱ ነበር ያወጧት። እሷንም በተደጋጋሚ ታመሰግናታለች። ነገር ግን ሁሌ ከኡንሆ ጋር ዴት ለማውጣት ፓርክ መሄድ እንደምትፈልግ፣ ሲኒማ መሄድ እንደምትፈልግ፣ ፒክኒክ አብራ መውጣት ስለምትፈልግ እዛ ቦታዎች እየሄደች ቪዲዮ እንድትቀርጽ ነበር የነገረቻት። ሃናም ምንም ማድረግ ስለማትችል በተደጋጋሚ እሺ ትላለች። ከቴራሱ በወረደችበት ጊዜ መምህሯ ጎበዝ እያለቻት ነበረ። ውጤታቸው ወጥቷል። ታዲያ አንደኛ የወጣው የሃና ቪዲዮ ነበረ። በመቀጠል ደግሞ የኤክሳይና ቪዲዮ ነበር። ተማሪዎችም ኤክሳይና ታዋቂ የሆነ ዘመኗ እንዳበቃ እየነገሯት ነበረ። ያኔ ተናዳ ትሄዳለች። እሷ ስላኮረፈች ደግሞ ሃና ራሱ ደብሯት ነበረ። ታዲያ ለመጀመሪያ ጊዜ ሁለተኛ የወጣችው ኤክሳይና የሄደችው እነ ባዦይን ጋር ነበረ። እነሱ ላይም ትጮህባቸው ጀመረ። ያኔ በጣም የተናደደው ሚንሱ ምናልባት ከሃና ትምህርት እንድትማር ነበር የነገራት። ይሄ ንግግር በጣም ያናድዳታል። ሰሞኑን ሃና የሚባል ስም ብቻ ነበር የምትሰማው። ታውቃለህ አይደል? ከእንደናንተ አይነት ወንዶች ጋር መስራት የሚያስጠላኝ ለዚህ ነው። እኔ ብቻ ነኝ እዚህ ግሩፕ ውስጥ እያለፋው ያለሁት፣ እናንተ ሰነፍ ናችሁ። ሃናም እንደተናደደችባት ስለተረዳች ባዦይንን ለማውራት ትሄዳለች። ታዲያ እሱም ሲመክራት የነበረው ሰሞኑን ኤክሳይና እየተናደደች ስለሆነ ለትንሽ ጊዜ ከሷ እንድትርቅ ነበረ። እሷም ስትጠይቀው የነበረው እሱ ስላላት ብቻ ኤክሳይና ከሷ ጋር ጓደኛ እንደሆነች ነበረ። መጀመሪያ አካባቢ ጓደኛ እንዲሆኑ ያበረታታት እሱ ቢሆንም ከጊዜያቶች በኋላ ግን እንደወደደቻት ነበር የነገራት። በቀጣይ ቀንም በጣም የተናደደችው ኤክሳይና ኡንሆን የምትወደው ልጅ ጋር ነበር የሄደችው። በዚህም ስትነግራት የነበረው ሃና ሆን ብላ ከኡንሆ ጋር ጊዜ እያሳለፈች እንደሆነ፣ በዚህ መንገድም ልታማልለው እየሞከረች እንደሆነ፣ ይባስ ታሪክ በመፍጠር ደግሞ ስትነግራት የነበረው እሱ ቤት አንዳንዴ እየሄደች እንደሆነ ነበረ። ልጅቷ በዚህ በጣም ትናደዳለች። እሷን ለመደብደብ ቆርጣ ተነስታ ነበረ። በዛ ሰዓት የጨነቃት ሃና ሁሌ ጊዜ የሚያሳልፉበት ቦታ ቁጭ ብላ እየጻፈች ነበረ። ያኔ እንደ ከፋት የተረዳው ኡንሆ ይመጣል። ምን ሆና እንደሆነ ይጠይቃታል። ስለ ኤክሳይና እንደሆነ በምትናገርበት ጊዜ ትንሽ እረፍት መስጠት እንዳለባት ለሷ ነበር የነገራት። ታዲያ እሱም እጁን ይዘረጋላታል። ውስጡ ስጦታ ነበረ። በዚህም በምትከፍትበት ጊዜ እዛ በጣም የምትወደው ፊልም ፖስተር ላይ ህፃኑ ይዞት የነበረው ቁልፍ ነበረ። ያንን ቁልፍ ነው እንደ ስጦታ ይሰጣት። በዚህም ደስ ይላትና እንደምትንከባከበውና እንደማትጥለው ነበር የተናገረችው። በዚህ አነጋገሯና በደስታዋ ስቆ ማያውቀው ኡንሆ ራሱ ስቆ ነበረ። ወዲያው ግን ይኮሳተራል። ከፈለገች እንድትይዘው ከፈለገች እንድትጥለው ነግሯት ነበር ሄደው። እሷ ከአሻንጉሊቷ ጋር አንድ ላይ ቁልፍ መያዣ ውስጥ ከተዋለች። ከዛ በወጣችበትም ጊዜ የኡንሆ አድናቂ ነበር ያገኘቻት። ከጓደኞቿ ጋርም አንድ ላይ ጎትተው እሷን ወደ ቴራሱ ነበር የወሰዷት። ታዲያ ሆን ብላ ኡንሆን ለማማለል እየሞከረች እንደሆነ ትጠይቃታለች። እሷ ግን እንደዛ እንዳልሆነ ለማስረዳት እየሞከረች ነበረ። ሁለቱ ተማሪዎች ውጪ ሆነው ማንም ሰው እንዳይመጣ በሩን ዘግተው እየተጠባበቁ ነበረ። በተደጋጋሚ እየሰደበቻት ነው። ሃና መጀመሪያ ላይ ፈርታ ነበረ። ነገር ግን ገደቧን ስላለፈች ልጅቷን ታስፈራራት ጀመረ። ትሰሚኛለሽ? ኡንሆ ዞር ብሎ እያየሽ አይደለም። ምናልባት የሱን ትኩረት ከማግኘት ራስሽን ለመሆን ብትሞክሪ ጥሩ ይመስለኛል። ለሰው ክብር ማታቂ ከሆነ ደግሞ ወደ ታች ክፍል በማውረድ ከህፃናት ተማሪዎች መማር ትችያለሽ። ደግመሽ ግን እኔ አጠገብ እንዳደርሽ እሺ። እንደዛ በጣም የምታሳዝን የምትመስለው ሃና ወዲያው አመለካከቷ ሁላ ተቀይሮ ገዳይ ትመስል ነበረ። በዚህም ልጅቷ በጣም ትፈራለች። እየሮጠች ነበረ ከዛ የሄደችው። ለጓደኞቿም ልክ መጀመሪያ ላይ ሃና ሲባል ትምህርት ቤት ከመግባቷ በፊት ጋንጊስተር ናት ብላ እንደጠረጠረችው አሁንም ጋንጊስተር እንደሆነችባት በመናገር እንዲያመልጡ ነበር የነገረቻቸው። በሌላ በኩል ደግሞ ኡንሆ እዛ ቆሞ ነገሩን ሰምቶ ነበረ። በዚህም የሃናን ንግግር ከሰማ በኋላ በጣም ደስ የምትል ልጅ እንደሆነች ነበር የደመደመው። ሃናም ራሷን አረጋግታ የተቀደደ አሻንጉሊቷን ቁጭ ብላ መስፋት ጀመረች።
በቀጣይ ቀንም ፕሮግራም ስላላቸው ከኡንሆ ጋር መገናኘት ነበረባት። ልክ ኡንሆ እንደመጣ ግን ሴቶች እንዳለ ይከቧቸው ጀመረ። ያኔ ፊቱን እንዲሸፍን ማስክ ነበር የሰጠችው። እሱ ግን ሳይሸፍን ነበር ሲራመድ የነበረው። ሲጉ ዛሬ አርፍዶ እንደሚመጣ ይነግራታል። የሚያሳልፉት ደግሞ ፒክኒክ እንደሆነ ነበር ይነገራት። ታዲያ ለምን ቀድመው እንዳልነገሯት ጥሩ እቃዎችን ይዛ እንደምትመጣ ነበር ስትነግረው የነበረው። እሱም በሰጠችው ማስክ አይኗን ይሸፍናታል። ይዟት የሚሄደው ሲጉ ጋር ነበረ። እነሱ ፒክኒክ አዘጋጅተውላት ነበረ። ከነሱ ጋር በጣም ጥሩ ጊዜ ታሳልፋለች። በዚህም ውሃ እየተረጫጩ ራሷን ቪዲዮ እየቀረጸች ጥሩ ጊዜ አሳልፈው ነበረ። ኑድል ለመስራትም በሄደችበት ጊዜ እንዳይበርዳት ብሎ ውሃ ስለበሰበሰች ፎጣ ያለበሳት ኡንሆ ነበረ። ታዲያ እሱም ኑድሉን ይሰራ ጀመረ። በዚህም ሲጠይቃት የነበረው ሁሉ ጊዜ በሚያያት ሰዓት ፊቷ ላይ ሀዘን እየታየ ባልተገባ መልኩ ፈገግ እንደምትል፣ ከዛ በተጨማሪ ደግሞ ሁሉ ጊዜ ከጀርባ ሆኜ ቪዲዮ ቀርጻችኋለሁ ብላ እንደተናገረችና ዛሬ ግን ቪዲዮ ውስጥ እንደገባች ለምን እንዳስመሰለች ነበር ሲጠይቃት የነበረው። ምን መመለስ እንዳለባት ግራ ገብቷታል። በዚህም ደርቃ ነበረ ስታየው የነበረው። ፈገግታዋ ሀዘኗን መሸፈኛ እንደሆነ ትናገራለች። እሱ ግን ትክክለኛ ማንነቷን ማየት እንደሚፈልግና ለማንም ብላ ተገዳ መሳቅ እንደሌለባት ነበር የነገራት። በዛ ሰዓት ሲያስታውስ የነበረው ልጅቷ አሻንጉሊቷን ከበጠሰችባት በኋላ ስታገላት በነበረበት ጊዜ ቴራሱ ላይ ሊረዳት ሊጠጋ ነበረ። ነገር ግን አሻንጉሊቱ ሲወረወር እሱ እግር ጋር ነበር የወደቀው። በዚህም የእሷን ትክክለኛ ማንነት እንዲሁም ልጅቷን እንዳስፈራራቻት በተረዳበት ጊዜ ያንን አሻንጉሊት አንስቶ ለእሷ ከመስጠት ይልቅ በእግሩ እንደመታው ነበረ ሲያስብ የነበረው። አመሻሽ ላይም ኑድሉ ስለደረሰ ሁሉም አንድ ላይ ለመብላት ቁጭ ብለው ነበረ። ሲጉ በፍቅር አመለካከት ነበር ሲመለከታት የነበረው። ታዲያ ግን ያኔ ኡንሆና ሲጉ እየተጨቃጨቁ ነው። ቾፕስቲኩን ስለረሱ አንዳቸውን ጥፋተኛ እያደረጉ ነው። ያኔ ከትልቁ ቦርሳ ውስጥ 3 ቾፕስቲክ ነበር ያነሳችው። ለምን ያንን ቦርሳ ማናጀር ባግ እያለች እንደምትጠራው የጠየቃት ሲጉ ነበረ። እሷም ማናጀር እስከሆነች ድረስ ብዙ እቃዎችን መያዝ እንዳለባት ትናገራለች። በፈገግታ እያየ ደስ እንደምትል ሲነግራት ነበረ። እሷም ታፍር ጀመረ። ያኔ ይህንን የሰማው ኡንሆ ይናደድ ጀመር። በቀጣይ ቀንም ትምህርት ቤት ውስጥ ኤክሳይናን ባየቻት ሰዓት እየሮጠች መጠጥ ልትሰጣት ሃና ትሄዳለች። ኤክሳይና ግን ተኮሳትራባት ነበረ። ቆይ እየረበሽኩሽ ከሆነ ንገሪኝ፣ ከዚህ በኋላ አላስቸግርሽም። ባዡንም ሊያናግራት ኤክሳይናን መጥቶ ነበረ። በጣም ስለተናደደች ግን ንዴቷን ሃና ላይ ተወጣ ነበር የሄደችው። ታዲያ ኤክሳይና ትምህርት ቤት ውስጥ በምትራመድበት ጊዜ ሃና የበለጠቻትና እሷ ሁለተኛ የወጣችበትን ፖስቸር ለብዙ ሳምንታት ስለተለጠፈ እሱን እያየች ተናዳ ነበረ። ታዲያ ክፍል ውስጥ በነበሩበት ጊዜ መምህሯ ስትናገር የነበረው ሃና የሰራችው ስራ በጣም ቆንጆ እንደሆነ ነበረ። መድረክ ላይም ወጥታ እንድታመሰግን ታደርጋታለች። ሁሉንም ተማሪዎች አሁን ለመጨረሻ ስራቸው የቀራቸው አንድ ሳምንት ብቻ ስለሆነ ጠንክረው እንዲሰሩ ነበር የነገረቻቸው። ሁሉም ያጨበጭቡላታል። ያላጨበጨበችው ኤክሳይና ነበረች። በቀጣይ ቀንም ተማሪዎች ባስኬትቦል እየተጫወቱ ነበረ። ታዲያ ሲጉ ቪዲዮ እንድትቀርጽ ስለጠየቃት ቆማ ቪዲዮ እየቀረጸች ነበረ። ልክ ግን ኳሱ ተወርውሮ እሷን ሊመታት ሲል መሀል ገብቶ ያዳናት ኡንሆ ነበረ። ያኔ የእሱ አድናቂዎች ከሩቅ ቁጭ ብለው እሱ ባደረገው ነገር ተናደው ነበረ። ምናልባት ሃናን ከወደዳት እነሱ ተስፋ እንደማይኖራቸው ነበረ ሲያስቡ የነበረው። ለመጀመሪያ ጊዜ ከኳስ ያዳናትን ኡንሆን የተመለከተችው ሃና ደግሞ ልቧ እየመታ ነበረ። ራቅ ብላ እንድትቀርጽ ቢነግራትም ልቧ ስለመታ ወደ ክፍል ነበር የተመለሰችው። የእሱ አድናቂዎችን በጣም ተናደው ነበረ። በዚህም አንዷ ለአንዷ ስትነግራት የነበረው ከዚህ ቀደም የሰዎችን ገበና ማውጣት ላይ ጎበዝ እንደሆነች፣ ስለ ሃና የጀርባ ነገርም እንድታጠራ ነበር የነገረቻት። በዚህም ስለ እሷ ለማጣራት ታስባለች። ሃናም ቤት በነበረችበት ጊዜ በተደጋጋሚ ስታስብ የነበረው ስለ ኡንሆ ነበረ። ምን ሆኜ ነው? ማናጀሩ እኮ ነኝ። ስለሱ ማሰብ እኮ የለብኝም። በቀጣይ ጊዜም ኤክሳይና ሆዷን አሟት ነበረ። ታዲያ ግን ሃና ይህንን ስላወቀች ዴስኳ ስር መድኃኒት አድርጋላታለች። ይህንን ያየችው ኤክሳይና አሁንም ሃና ስለሷ እንደምትጨነቅ ነበር የተረዳችው። ሶስቱም ከክፍል አመሻሽ ላይ በወጡበት ጊዜ ጌት ሬዲ ዊዝ ሚ የተባለውን ኮንተንት መስራት ስላለባቸው እነሱ ቤት ሄዳ ቪዲዮ ልትቀርጻቸው እንደምትፈልግ ነበረ ሃና ስትናገር የነበረው። ታዲያ ግን በዛ ሰዓት ሳይክል ወደ እነሱ እየመጣ ስለሆነ እሷ ልትገጭ ስለነበረ ወደ ራሱ የጎተታት ኡንሆ ነበረ። ይሄ ሁለቱም ልባቸው እንዲደነግጥ አድርጓቸዋል። ወሬ ለማስቀየስም ኡንሆ የተናገረው እሱ ወደ ቤት እንደሚሄድና ሁለቱ ምግብ ገዝተው እንዲመጡ ነበረ። በዚህም ሲጉና ሃና አንድ ላይ ምግብ ነበር የገዙት። ከዛም በኋላ ዥዋዥዌ ላይ ቁጭ ብለው ያወሩ ጀመረ። በእጇ የያዘችውን ኬክ እያሸተተች ስታስታውስ የነበረው ስለ ጓደኛዋ ሲዙ ነበረ። በዚህም እሷ ይሄንን ምግብ እንደምትወደው፣ ታዲያ ይሄ የምግብ ሽታ ደግሞ የሚያስታውሳት ጓደኛዋን እንደሆነ እየተናገረች ነበረ። ይሄንን ያየው ሲጉ በጣም ደስት ያለሽ ብሎ በጃፓንኛ ካደነቃት በኋላ በእርግጠኝነት ጓደኛዋ ይሄን እያናፈቀቻት እንደሚሆንና እሷን ለማየት እንደምትጓጓ ነበር የነገራት። ወደ እሱ ቤትም በደረሱበት ጊዜ
ለኡንሆ የሰጡት ግማሹን የበሉትን ኬክ ነበረ። እሱም ምንም ማድረግ ስለማይችል የተረፈውን ይመገብ ጀመረ። ወንዶቹንም ጌት ሬዲ ዊዝ ሚ የተባለውን ኮንተንት ትቀርጻቸው ጀመረ። ሁለቱም የተለያየ የአለባበስ ስታይል ቢኖራቸውም በቆንጆ ሁኔታ ቪዲዮ መቀረጽ ችሎ ነበረ። የቀረጸችውንም ቪዲዮ በስልኳ ኤዲት ልታደርግ ስትል አንድ መልእክት ነበር የተላከላት። ይህም ሱዙን ታውቂያታለሽ የሚል ነበረ። ልክ ስታየውም ልቧ ይደነግጥ ጀመር። በቀጣይ ቀን ትምህርት ቤትም ኤክሳይና ቁጭ ብላ በነበረበት ጊዜ ኡንሆን ከምታደንቀው አንዷ እሷ ጋር ትመጣና ርዕሰ መምህሩ ቢሮ እየተጠራች እንደሆነ ነበር የነገረቻት። ደንግጣ ተነስታ በምትሄድበት ጊዜ ስልኳን ረስታ ነበረ። ልጅቷም ስልኳን ይዛ ከፍታ ጽሑፍ ትጽፍ ጀመረ። ኤክሳይናም ርዕሰ መምህሯ ቢሮ በምትሄድበት ጊዜ እዛ ያገኘችው ኡንሆን የሚያደንቁት ዋና መሪ የሆነችውን ልጅ ነበረ። ታውቂያለሽ አይደል? ሃና ወደዚህ ትምህርት ቤት የተዘዋወረችው የድሮ ትምህርት ቤቷ ላይ አንዲት ተማሪን ለመግደል ሞክራ ነበረ። ይህን እውነታ ደግሞ ፖስት እየተደረገ ያለው ባንቺ ስልክ ነው። ኤክሳይና ወዲያው ያስተዋለችው ስልኳን ረስታ እንደመጣች ነበረ። በዚህም ወዲያው የልጅቷን ስልክ በመቀማት ፖስት የተደረገውን ታየዋለች። ለአሳይመንታቸው የተከፈተ ግሩፕ ላይ ነበር ፖስት የተደረገው። በልጅቷም ተግባር በመናደድ ስልኳን ከቀማቻት በኋላ መሬት ላይ ወርውራው ነበረ። ነገር ግን ፖስት ተደርጎ ነበረ። ሃናም ወደ ክፍል በምትሄድበት ጊዜ ተማሪዎች እንዳለ ስለሷ እያወሩ ነው። የሚያወሩትን ነገር ለማየትም ስልኳን ከፍታ ፖስት የተደረገውን በምታይበት ጊዜ ፖስት ያደረገችው ኤክሳይና ስትሆን ያደረገችውም ሱዙ ስለተባለች ጓደኛዋ ነበረ። በዚህም እየሮጠች ትሄዳለች። ፖስቱንም ያነበቡ 4 ወንዶች በጣም ተጨንቀው ነበረ። እሷን እያፈላለጓት ነው። ኤክሳይናንም በሚያገኟት ጊዜ ኡንሆ እሷን ለመምታቱላ ተዘጋጅቶ ነበረ። በዛ ሰዓት ግን ያስቆመው ሲጉ ነበረ። መጀመሪያ ሃናን መፈለግ እንዳለባቸው ይነግረዋል። በዚህም 2 ወንዶች ያፈላልጓት ጀመረ። ሩጫ ላይ ጎበዝ ስለሆነች ግን ሊያገኟት አልቻሉም። በዚህም መንታ መንገድ ስለነበረ ለ2 ይከፋፈላሉ። እሷን በምትሮጥበት ጊዜ የቁልፍ መያዣ አሻንጉሊቷን ጥላ ነበረ። ያገኘውም ኡንሆ ነበረ። በዚህም እዛው አካባቢ ዛፍ ስር ቁጭ ብላ እያለቀሰች ያገኛታል። እሱም ቀርባ አሻንጉሊቱን ነበር የሰጣት። በዛ ሰዓት የድሮ ይታይ ጀመረ። ጃፓን ትምህርት ቤት ውስጥ በነበረችበት ጊዜ ሱዙ የምትባለው ጓደኛዋ ደውላላት ነበረ። ታዲያ በህይወት ተስፋ እንደቆረጠች እየነገረቻት ነው። ይሄንን የሰማችው ሃና ጓደኛዋ ያሰበችውን ሀሳብ እንድታቆም ለማድረግ እየሞከረች በስልክ እያወራቻት ነበረ። ልጅቷ ግን ሁሉን ነገር ተስፋ ቆርጣ ነበር። ልጅቷም ራሷን ለማጥፋት ከቴራሱ ላይ ነበር የዘለለችው። ታዲያ እዛ አካባቢ ሃና በደረሰችበት ጊዜ ያገኘችው እንደ ጓደኝነት አሁን በጣም የምትወደውን አሻንጉሊት በደም ተጨማልቆ ነበረ። እሱንም ከወሰደች በኋላ እጇን እየተጣጠበች በተደጋጋሚ ጓደኛዋን ይቅርታ እየጠየቀቻት ነበረ። ወደ አሁኑም በምንመለስበት ጊዜ ኡንሆ ካረጋጋት በኋላ የተጻፈው ጽሑፍ ሁልጊዜ ስለምታወራላት ሱዙ ስለተባለችው ተዋናይ መሆን ስለምትፈልገው ጓደኛዋ እንደሆነ ይጠይቃታል። ከ8 ወር በፊት የተፈጠረውን እናያለን። ጃፓን በነበረችበት ጊዜ ራሷን ልታጠፋ የሞከረችውን ጓደኛዋን ያገለለቻት እሷ እንደሆነች የሚያሳይ ጽሑፍ ተለጥፎ ነበረ። ይሄ ነገር ግን ውሸት ነበረ። በዚህም ጓደኛዋን ደግሞ ሆስፒታል ስለነበረች እስካሁን ስላላገኘቻት ሌላ የሁለቱም አንድ አይነት ጓደኛ የነበረች ልጅ ነበረች። እሷ ደግሞ ከዚህ ቀደም በምትጠየቅበት ጊዜ ሃናን እንደምትጠላትና እንደምትፈራት የተናገረችው ልጅ ነበረች። እሷ ወዳለችበት ሆስፒታል እንድትወስዳት ብትጠይቃትም ራሷን አሳልፋ ለፖሊስ መስጠት እንዳለባትና ሱዙ እንድትሆን ያደረገቻት እሷ እንደሆነች ነበር የነገረቻት። ታዲያ አንዲት ጋዜጠኛ ደግሞ ይህንን ታሪካቸውን ከሰማች በኋላ ጋዜጣዊ መግለጫ ጽፋ ፖስት ያደረገችው እሷ ነበረች። ነገሩ ልክ እንዳልሆነና ፖስቱን እንድታጠፋላት ለመጠየቅ ሃና ሄዳ ነበረ። ሴትዮዋ ግን እሷ ጥፋተኛ እንደሆነች ነበር የነገረቻት። ወደ አሁኑም በምንመለስበት ጊዜ ኡንሆ ሲናገር የነበረው ሲጉን ድሮ ላይ እንዲጎርቶት እንደነበረ እስካሁንም እንደሚጸጽተው ነበር የነገራት። ይህንን ስትሰማ ስቅስቅ ብላ ታለቅሳለች። ታዲያ እሱንም ሄዳ አቅፋው ነበረ። በዛ ሰዓት ደግሞ የመጣው ሲጉ ነበረ። ከሩቅ ሆኖ እየተመለከታቸው ነው። ታዲያ ኡንሆም ሲጉን አይቶት ነበረ። ትምህርት ቤት ውስጥ ደግሞ ሃና አድርገዋለች ተብሎ ስለተነገረው ነገር እየተወራ ነበረ። ይህንን የሰማው ሚንሱ እውነታውን ሳያውቁ ተማሪዎች እንዳያወሩ እያስጠነቀቃቸው ነበረ። በመቀጠልም ኤክሳይና ይህንን ፖስት ስላደረገች እሷን ይቆጣት ጀመረ። ይሄ ሁሉ ነገር የልጆቹ ስራ ነው ብላ መናገር አትችልም። ምንም ማስረጃ የላትም። ስለዚህ ኤክሳይና ዝም ነበር ያለችው። ታዲያ ባዦይንም ሲጠይቃት የነበረው ፖስቱን እንድታጠፋ ነበረ። በሌላ በኩል ትንሽ ከተረጋጋች በኋላ ሲጉ ወደ እነሱ ነበር የመጣው። እሷንም ደህና እንደሆነች ይጠይቃታል። በመቀጠልም ስላረፈደ ይቅርታ እየጠየቃት ነበረ። እሱም በመቀጠል ሲናገር የነበረው እሱ የእሷ ህይወት ማናጀር መሆን እንደሚፈልግ፣ በከፋት ጊዜ ሁሌ አብሯት መሆን እንደሚፈልግ ነበር ሲነግራት የነበረው። ይሄንን ስትሰማ ደስ እያላት ነበረ። በቅናት እየተቃጠለ ያለው ኡንሆ ግን እንደዚህ አይነት ወሬዎችን ማውራት እንዲያቆምና ሲሰማ እንደሚያስጠላ ነበር ሲነግረው የነበረው። በመቀጠልም ባዦይን ለሷ ነበር የደወለላት። ደህና እንደሆነች ይጠይቃታል። እሷም ከነ
ኡንሆ ጋር እንደሆነች ነበር የነገረችው። ታዲያ ሁሉም አንድ ላይ ወደ ትምህርት ቤት ነበር የተመለሱት። ሁሌ ወደሚያሳልፉበት ክፍል ቁጭ ካሉ በኋላ መልስ እንድትመልስላቸው እየጠበቁ ነበረ። ያኔ ሚንሱ የተለጠፈው ፖስት እውነት እንደሆነ ይጠይቃታል። በዚህም ጓደኞቿ ስለሆኑ እውነቱን መናገር ነበረባት። የድሮውን ትናገር ጀመረ። ሱዙ ማለት እጅግ በጣም የምትወዳት ጓደኛዋ እንደነበረች፣ ታዲያ እሷ ተዋናይ የመሆን ትልቅ ፍላጎት እንደነበራት፣ በዚህም እሷ ተዋናይ ስትሆን ደግሞ ሃና ማናጀሯ እንደምትሆን ቃል ስትገባላት እንደነበረ፣ አብረው የተለያዩ ቪዲዮዎችን ሲቀርጹ እንደነበረ፣ አንድ ቀን ላይ ግን ሱዙ ትወና እንደተወነች እሷንም እንድትገመግማት እንደጠየቀቻት፣ ሃና ግን ያንን ካየች በኋላ ልክ እንደ ማናጀር እውነቱን መናገር ስላለባት መጥፎ የምትላቸውን ነገር እንደነገረቻት፣ ያንን ከጓደኛዋ መስማት ግን ተስፋ ያስቆረጣት ሱዙ ራሷን ለማጥፋት ውሳኔ እንደወሰነች ነበር ስትናገር የነበረው። ከዛ ጊዜ ጀምሮ እሷ እንደገደለቻት ሰዎች ሁሉ ሲያወሩ እንደነበረ፣ እሷም የጸጸት ስሜት እንደሚሰማት ትናገራለች። በቀጣይ ቀንም ባዥዌን የሄደው ኤክሳይና ጋር ነበረ። ታዲያ ይቅርታ ሊጠይቃት እንደመጣ በማሰብ ጸጉሯን በማስተካከል እሱ ጋር ትሄዳለች። እሱ ግን ሲነግራት የነበረው ከድሮ ጀምሮ ከእሷ ጋር ለመሆን እየሞከረ እንደሆነ፣ ጸባዩዋ በጣም ኮስታራና አስቸጋሪ ቢሆንም ውድቀትን ስለምትጠላ ብቻ በአካባቢ ያሉ ጓደኞችን ለማግለል እየሞከረች እንደሆነ፣ ከዛ ባሻገር ደግሞ የደሃ ልጅ እንደሆነች እንደሚያውቅ፣ ታዲያ ትምህርቷ ላይ ምንም ጥፋት እንዳይኖርና ስኮላርሺፕ ለማግኘት ስትል ግን የሚወዳትን ሰዎች እየገፋች እንደሆነ በመናገር ከዚህ በኋላ በመካከላቸው ያለውን ግንኙነት እንደሚያስብበት አሳውቆ ነበረ ጥሏት የሄደው። ኤክሳይናም ወደ ትምህርት ቤት በምትሄድበት ጊዜ ሃና ወደ ትምህርት ቤት አልመጣችም ነበረ። የጥፋተኝነት ስሜት ይሰማት ጀመረ። ያኔ ሃና ባህር ዳርቻው ጋር ሆና ስለ ራሷ ለማሰብ እየሞከረች ነው። ከቦርሳዋ ውስጥም ሁለት ተመሳሳይ የሆኑ አሻንጉሊቶችን ነበር ያወጣቸው። ስታስታውስ የነበረው ስለ ጓደኛዋ ሱዙ ነበረ። አብረው ያሳለፉትን ጊዜ፣ የተጫወቱበትን፣ የሳቁበትን ጊዜ እያስታወሰች ነው። ታዲያ ግን ሃና በጣም ከፍቷታል። እነዛ ደስታ የሚፈጥሩባትን ትውስታዎች ድጋሚ ማግኘት እንደማትችል ነበር ያሰበችው። በሌላ በኩል ባዥዌን ደግሞ ከፍቅረኛው ጋር ሊለያይ ስለሆነ በጣም ከፍቶት ነበረ። ጓደኛው ሚንሱ ሊያጽናናው ቢሞክርም ደስተኛ አልነበረም። ያኔ ወንዶቹ ጋር የመጣው ኡንሆ ነበረ። አንድ ትወና አብረው እንደሚተውኑ ነበር የነገራቸው። ስለምንነቱ ግን ምንም አልገለጸላቸውም ነበረ። ለልምምድም ይሄዳሉ። ታዲያ ስክሪፕቱን ያነበበው ባይጁ ነበረ። ያ ስክሪፕት ከዚህ ቀደም የሃና ጓደኛ ልትተውነው የነበረው ስክሪፕት ነበረ። በዚህም እነሱ እንዲሰሩትና ተማሪዎች ሃና ጥፋተኛ እንዳልሆነች እንዲረዱ ለማድረግ ነበረ። ታዲያ መሪ ተዋናዩ ኡንሆ ሲሆን የእሷን ጓደኛ ቦታ የሚተካው ደግሞ ሲጉ ነበረ። በዚህም ባዥዌን ቪዲዮ እየቀረጻቸው አንድ ላይ እንደ ግሩፕ እየሰሩ ነበር። በጣም የደበረው ባዥዌንም ቴራሱ ላይ ቁጭ ብሎ ከፍቅረኛው ጋር እንደሚለያየ እያወራ ነበረ። ታዲያ በዛ ሰዓት እነሱ የሰሩት ቪዲዮ ድረገጽ ላይ ተለቋል። በዚህም ሁሉም ሰዎች ሃና ጥፋተኛ እንዳልሆነችና ከጓደኛዋ ጎን ለመሆን እየሞከረች እንደነበረ ነበር የተረዱት። ይሄን ያዩት እሷን የከሰሷት ተማሪዎች ደግሞ እንደተለመደው ቴራሱ ላይ ሆነው ያወሩ ጀመረ። ከዚህ ቀደም የኤክሳይንን ስልክ ወስደው ፖስት ያደረጉት እነሱ ስለሆኑ አሁን እንደሚታወቅባቸውና ጉዳቸው እንደሚፈላ እያወሩ ነበረ። ታዲያ ቴራሱ ላይ ራሱን ለማረጋጋት የነበረው ባዥዌንም ሁሉን ነገር ይረዳል። እነሱ ጋርም ከሄደ በኋላ ጮሆባቸው ነበረ። ትልቅ የጥፋተኝነት ስሜት ስለተሰማውም እየሮጠ የሄደው ፍቅረኛው ኤክሳይን ጋር ነበረ። ታዲያ ለሷም ይቅርታ ይጠይቃታል። እሷ በጣም ጠንካራ ሴት እንደሆነች፣ ሁሌ ፍጹምነትን እንደምትወድ፣ እሱ ደግሞ በተቃራኒው እንደሆነ፣ እሱ ሳይሆን ከእሷ ጋር መሆን የማይገባው እሷ እንደሆነች፣ ታዲያ እሷ እንደምትበዛበት ነበር ሲናገር የነበረው። በጣም ይቅርታ ከጠየቃት በኋላ ስሟት ጥሏት ይሄዳል። እሷ ግን ታስቆማለች፣ ይቅርታ እንዳደረገችለት። ልክ እንደሱ ማንም ሰው እንደማይረዳት ነበር የነገረችው። ሚንሱም ከሩቅ ሆኖ ቪዲዮ እየቀረጻቸው ነበረ። ፍቅረኛሞቹም ይታረቃሉ። በቀጣይ ጊዜም ሃና ወደ ትምህርት ቤት በምትመለስበት ጊዜ እነ ኡንሆ በለቀቁት ቪዲዮ አማካኝነት ሁሉም ተማሪዎች ጥፋተኛ እንደሆኑ ተረድተው ነበረ። ከዚህ ቀደም ሲያገሏት የነበሩ ተማሪዎች ራሱ ቀድመው ይቅርታ እየጠየቁና ሰላም እያሏት ነበረ። እሷም ደስተኛ ነበረች። ከዚህ ቀደም ፈገግታን ፊት ለፊቷ ላይ በግዴታ ለመፍጠር ብትሞክርም አሁን ግን በደስታ ነበረ ስትንቀሳቀስ የነበረው። ሁሌ ወደሚያሳልፉበት ክፍል በምትገባበት ጊዜ ኡንሆና ሲጉ እየተጨቃጨቁ ነበረ። እቃ ክፍፍል እያደረጉ ነው። በዚህም የተነሳ እሷ ወደ ውስጥ ገብታ ምን እያደረጉ እንደሆነ በምትጠይቅበት ጊዜ ኡንሆ የራሱን ስም የለጠፈው እሷ ላይ ነበረ። ስሙን እሷ ላይ የለጠፈው የእሱ እንደሆነች ለመናገር ያክል ነው። በዛ ሰዓት ስታስታውስ የነበረው ጃፓን የነበረውን ጊዜ ነበረ። ከጓደኛዋ ጋር ጥሩ ጊዜ ስታሳልፍ እሷ ነበረች በጣም የምትሳሳለትን እስካሁን የምትወደውን አሻንጉሊቷን እንደ ስጦታ ይሰጠቻት። ወደ አሁኑም ስንመለስ ግንባሯ ላይ የለጠፈውን ወረቀት ወደ መሬት በመጣል በቅርቡ ወርክሾፕ እንዳላቸው ልክ እንደ ሌሎች ግሩፖች አንድ ላይ እንደመስራት፣ እነሱ ግን እየተጣሉ እንደሆነ በቁጣ ስትናገራቸው ነበረ። ሁለቱም እሷን ከመስማት ይልቅ ግን ስክሪፕታቸውን ይዘው ነበረ ጥለዋት የወጡት። በቀጣይ ቀን ወደ ወርክሾፑ ለመሄድ ሁሉም ተሰብስበው ነበረ። ታዲያ
ኡንሆም የጠየቃት ከማን አጠገብ መቀመጥ እንደምትፈልግ ነበረ። ሲጉም መልሶ ይጠይቃታል። እሷ ግን መቀመጥ የምትፈልገው ከኤክሳይና ጋር ስለሆነ ዞር በምትልበት ጊዜ እሷና ፍቅረኛው አንድ ላይ ለመቀመጥ ተዘጋጅተው ነበረ። በዚህ ምንም ማድረግ አትችልም፣ አንድ ሰው መምረጥ እንዳለባት ነበር የጠየቃት። እሷም ከሁለቱ አጠገብ እንደምትቀመጥ ነበር የተናገረችው። እያጣደፈችም ወደ ባስ ውስጥ ታስገባቸዋለች። ታዲያ ኋላ አራት የሚቀመጡበት ላይ ሁለቱን መሀላቸው ክፍተት በመፍጠር ነበር ያስቀመጠቻቸው። እሷም ፊት ለፊታቸው ትቀመጣለች። አሁንም ግን እየተፎካከሩ ነበረ። ይሄ ነገር ስላናደዳት ሄዳ መሀላቸው ነበር የተቀመጠችው። ሰላም መፍጠር እንዳለባቸው ትነግራቸዋለች። ጉዞ ላይም ሁሉም እንቅልፋቸው መጥቶ ነበረ። እሷም ተኝታለች። በዛ ሰዓት ሲጉ አንገቷን እንዳያማት ያስተኛት ትከሻው ላይ ነበረ። እንደ ድንገት ባሱ ሲንገጫገጭ ደግሞ የነቃው ኡንሆ ነበረ። በዚህም እሱ ትከሻ ላይ እንደተኛች ባየበት ጊዜ ይናደድና በማይጠፋ ማርከር ስሙን እጇ ላይ ይጽፋል። እሷንም ወደ ራሱ ትከሻ ነበር ያስተኛት። እሷም ከእንቅልፏ በምትነሳበት ጊዜ ያየችው የእሱን ስም እጇ ላይ ተጽፎ ነበረ። በጣም በመደናገጥም በውሃ ልታጠፋው ስትሞክር ማጥፋት አልቻለችም። ለቀረጻ ከመሄዳቸው በፊትም ወንዶቹ ሜካፕ መቀባት ነበረባቸው። ታዲያ ሲጉን ሜካፕ ስትቀባ የነበረችው ሃና ነበረች። ኤክሳይና ደግሞ ሜካፕ ስትቀባ የነበረችው ኡንሆ ነበረ። ታዲያ እንደ ድንገት ሲጉ እሷ እጅ ላይ ተጻፈውን የኡንሆን ስም ካየ በኋላ በንዴት በፋውንዴሽን ስሙን ያጠፋው ጀመረ። ሁሉም የሄዱት ዳይሬክተሩን ለማግኘት ነበረ። ታዲያ ዳይሬክተሩን እሷ እንዳየችው ከዚህ ቀደም ታውቀው ነበረ። በማንም ተጽዕኖ ውስጥ ያልሆነ ራሱን የሚወድ በጣም ጎበዝ ዳይሬክተር እንደሆነ ትናገራለች። እሱም ቆሞ ገጸ ባህሪ እንዴት መውሰድ እንዳለባቸው ታዲያ አሁን የሚሰጣቸው 5 ንግግር ያለው ገጸ ባህሪ እንደሆነና ራሳቸውን ለየትኛው ገጸ ባህሪ እንደሚመጥኑ 5 ንግግር ብቻ ያለው ገጸ ባህሪ ስለሆነ ራሳቸው ለየትኛው ገጸ ባህሪ እንደሚመጥኑ መወሰን እንዳለባቸው ይነገራቸዋል። ታዲያ ኡንሆ መሪ ተዋናይ እንደሚሆን ነበር የተናገረው። ሲጉ ግን ጭራሽ አልተስማማም ነበረ። በዚህም ወንዶቹ ይፎካከሩ ጀመር። ኡንሆም ያዘውን ነገር መስራት የሰለቸው ሲጉም ጥሎት ነበር የወጣው። ብቻውን ቁጭ ብሎ በነበረበትም ጊዜ ዳይሬክተሩ አጠገቡ ይቀመጣል። የትኛውን ገጸ ባህሪ መምረጥ እንዳለበት ግራ እንደተጋባ እንደሚያስታውቅ ታዲያ ከጓደኛ ጋር እየተፎካከረ እንደሆነ ይጠይቋል። እሱም ለአንድ ጊዜ እንኳን ኡንሆ መሆን እንደሚፈልግ ነበር የነገረው። ዳይሬክተሩ ግን እንዲህ መሆን እንደሌለበት ለራሱ የሚወደውን ገጸ ባህሪ መምረጥ እንዳለበትና ያኔ ስኬታማ እንደሚሆን ነበር የመከረው። ዳይሬክተሩን ማናግሮ ወደ ውስጥ በገባበት ጊዜ ተማሪዎቹ ተሰብስበው ትሩዝ ኦር ዴር እየተጫወቱ ነበረ። ታዲያ እውነት በሚጠየቅበት ጊዜ ግድ እውነት መናገር እንዳለባቸው፣ መናገር የማይፈልጉ ከሆነ ግን እንደሚጠጡ ነበር የተነገራቸው። በዚህም ጠርሙሱ በሚዞርበት ጊዜ መጀመሪያ የደረሰው ባዥዋይን ነበረ። ታዲያ ቶሎ ብላ ሃና ከኤክሳይና ጋር መች እንደተገናኙ ትጠይቋለች። እሱም ለመጀመሪያ ጊዜ አብረሽኙኝ ብሎ እንደጠየቃትና ለእጇ ብራስሌት እንደሰራላት ነበር የተናገረው። በመቀጠልም ጠርሙሱ በሚሽከረከርበት ጊዜ ኡንሆ ነበር የደረሰው። ታዲያ ሃናን እንደሚወዳት ይጠየቃል። ከመመለስ ይልቅ መጠጡን ነበር የጠጣው። በመቀጠል ደግሞ የደረሰው ሲጉ ነበረ። እሱም ተመሳሳይ ጥያቄ ሲጠየቅ ከመመለስ ይልቅ መጠጡን ጠጥቶ ነበረ። በመጨረሻ ሃና ይደርሳታል። በዚህም አስገዳጅ ሁኔታ ቢኖርና መተወን ቢኖርባት ማንን እንደምትመርጥ ነበር የተጠየቀችው። ታዲያ መጀመሪያ የመረጠችው ኡንሆ ነው። እሱም በኩራት ፈገግ ሲል ግን በመቀጠል ደግሞ ሲጉንም እንደምትመርጠው ነበር የተናገረችው። ስለመሸም ጌማቸው እዛ ላይ አብቅቶ ነበረ። በቀጣይ ቀንም ዳይሬክተሩ ሰውነታቸው መጠንከር ስላለበት ሩጫ እንዲሮጡ ነበር የነገራቸው። በዚህም ሁሉም እየሮጡ ነበረ። ታዲያ ሁሉም በመዳከም ሲሮጡ የነበሩት ኡንሆና ሲጉ ብቻ ይቀራሉ። በዚህም እርስ በርስ ይጠያየቁ ጀመረ። ኡንሆ የጠየቀው መች ሃናን መውደድ እንደጀመረ ነበረ። ሲጉም ያስታውሰው ያኔ ጫማው ስታስርለት ከነበረ ጊዜ ጀምሮ እንደወደዳት ቢሆንም ለኡንሆ አልነገረውም ነበረ። መልሶ ተመሳሳይ ጥያቄ ይጠይቋል። እሱ ደግሞ እሷን መውደድ የጀመረው ለመጀመሪያ ቀን ከነሱ ጋር ስትተዋወቅ አሻንጉሊቷን ካየ ጊዜ ጀምሮና ደረጃውን ሲወጣ ዞር ብሎ ከተመለከታት ጊዜ ጀምሮ ነበረ። ከዛ በተጨማሪ ናምሳን ታወር ሄደው በሚዝናኑበት ጊዜ ሲጉና ሃና ስማቸውን ጽፈው ቁልፍ በሚቆልፉበት ጊዜ ልክ እነሱ ሲሄዱ ተደብቆ እሱ የራሱን ስም ጽፎ ነበረ። ነገር ግን እሱም በምላሹ ለሲጉ አልነገረውም። ታዲያ ሁለት ወንዶች እኩል ሆነው አጠገብ ላጠገብ እየሮጡ ነበረ። ከዚህ በኋላ ከሱ እኩል መሆን ያልፈለገው ሲጉ ኡንሆን ይገፈትረዋል። ያኔ ሊደባደቡ ነበረ። መሀል ገብታ ያስቆመቻቸው ሃና ነበረች። ታዲያ ወርክሾፑ ስላለቀ ሽልማት ይደረግ ጀመረ። አንደኛ የወጡት የነ ኤክሳይና ግሩፕ ነበረ። መጨረሻ የወጡት ደግሞ የነ ሃና ግሩፕ ነበሩ። በግሩፓ መጨረሻ መውጣት ብትናደድም ጓደኛዋ አንደኛ ስለወጣች ግን ደስ ብሏት ነበረ። ሁለቱ ወንዶች በሷ እየተፎካከሩ እንደሆነ የተመለከተችው ኤክሳይና ቀድማ አንዳቸው ስሜታቸውን መናገር እንዳለባቸው እያሰበች ነበረ። ታዲያ በቀጣይ ቀንም መጀመሪያ በጃፓንኛ የፍቅር ደብዳቤ ጽፎ ለሷ ለመስጠት የተዘጋጀው ሲጉ ነበረ። እሷ ስትመጣ ግን ይደብቀዋል። ስሜቱን መናገር ስላለበት ግን ሰጥቷት ነበረ። እሷም አንድ ባንድ ካነበበች በኋላ መጨረሻ ላይ ፍቅረኛ ይሁኝ የሚል ጥያቄ ነበረው። ልትመልስ
ትመለሳለች ስትል ከመመለሷ በፊት እንድታስብበት ነበር የነገራት። ይህንን ወሬያቸውን ግን በር ላይ ሆኖ ኡንሆ ሰምቶ ነበረ። በሱም በኩል ስለተነሳሳ ለሷ አብረው ጊዜ እንዲያሳልፉና ዴት እንዲወጡ ነበር የጠየቃት። ከመመለሷ በፊት ግን በጣም ተጨንቆ ነበረ። የአንገት ሐብልም ገዝቶላታል። ታዲያ እሷ እሺ እንገናኝ ነበር ያለችው በቀጣይ ቀን። በዚህም ሁለቱ ወንዶች እንደ ድንገት እሷ የቀጠረቻቸው መንገድ ላይ ይገናኛሉ። በእርግጠኝነት ሁለቱንም እንደቀጠራቻቸው በማሰብ ወደ ቦታው ሊሄዱ ሲሉ ደግሞ ያገኙት ኤክሳይናንና ባይዣውን ነበረ። ታዲያ ወደ ተባለው ቦታ በሚደርሱበት ጊዜ እሷና ሚንሱ ዝግጅት እያዘጋጁ ነበረ። ቦታው በጣም ያምር ነበረ። እሷም ፕሮጀክተር አዘጋጅታ ቪዲዮ ኤዲት አድርጋ አስቀምጣለች። ከዛ በፊት ግን ብቻውን ለማናገር ሲጉን ትጠራዋለች። ታዲያ ለሱም ልክ ደብዳቤ እንደሰጣት ደብዳቤ ነበር የሰጠችው። መልሷ ምን ይሆን ብሎ በጣም ጓግቶ ነበረ ያንን ወረቀት የከፈተው። ነገር ግን ይቅርታ ጠይቃ አብራው እንደማትሆን ነበር የጻፈችለት። ሁሉም አንድ ላይ ሆኖ በሚያዩበት ጊዜ እስከዛሬ ያሳለፉትን ነገር የሚያሳይ ነበረ። ቪዲዮን ኤዲት በምታደርግበት ሰዓት እንደሳቀችም እንዳለቀሰችም ከነሱ ጋር የነበራትን ጊዜ በጣም እንደወደደችው ትናገራለች። ወደ ጃፓን ልትመለስ ትንሽ ቀን እንደቀራት ጓደኛዋ ሲዙ አሁን ጤንነቷ ጥሩ ላይ እንደሆነ ነበር የተናገረችው። ይሄንን የሰማችው ኤክሳይና እንኳን ደስ አለሽ ትላታለች። ጓደኛዋን የማግኘት ጥሩ እድል እንዳጋጠማት እየነገረቻት ነበረ። ሁሉም ግን በውስጣቸው ልትሄድ ስለሆነ ደብሯቸው ነበረ። አብሶ ኡንሆ ሊያለቅስ ነበር የደረሰው። ወዲያው ዝናብ ይዘንብ ጀመረ። ታዲያ እቃቸውን ዝናብ እንዳይመታው ሁሉም እቃቸውን እየሰበሰቡ እያለ ኡንሆ እሷን ይዞ ነበር የሮጠው። አንድ ቦታም ይጠለላሉ። በዚህም እንዳይበርዳት ጃኬቱን አውልቆ ነበር ያለበሳት። እሱም የጠየቃት የብቻዬ ሁኚ ብሎ ነበረ። የብቻው ማናጀር እንድትሆን ፈልጎ ነበር። መልእክቱ ገብቷት ነበረ። ታዲያ እሱም ዝቅ ብሎ ነበረ። ሊስማት መስሏት አይኗን ጨፍናለች። ነገር ግን ያወለቀው ቁልፍ መያዣ ላይ ያደረገችውን የሰጣትን ትንሽ የጌጥ የምትመስል ቁልፍ ነበረ። እሱም ያዘጋጀው አንገት ሐብል ላይ በመክተት አንገቷ ላይ ነበር ያደረገላት። ፍቅራቸውን ባይገላለጹ ሁለቱም የፍቅር ስሜት እንዳላቸው ያስታውቁ ነበረ። እጅ ለእጅ ተያይዘውም ዝናቡን ይመለከቱ ጀመረ። እሷ ከሄደችም 1 ዓመታት ያልፋሉ። ታዲያ አሁን የክረምት ጊዜያቸው ነበረ። በጣም ደብሯቸዋል። የት ሄደው መዝናናት እንዳለባቸው እያወሩ ነበረ። ያኔ ግን ኡንሆ በተደጋጋሚ የሷን ፎቶ እያየ ነው። እንደናፈቀችው በመረዳትም ጃፓን ለጉዞ መሄድ እንደሚፈልግ ይናገራል። ሁሉም በዚህ ሀሳብ ተስማምተው ነበረ። ታዲያ እየሮጡ ሻንጣቸውን ለመሰብሰብ ሲዘጋጁ በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።